እያንዳንዷ የምግብ ገበታ የእርሶን በህይወት መኖርና አለመኖር የምትወስን ቢሆንስ? የሚቀርብሎ ቁርስ፣ ምሳ ወይም እራት የሞቶ ዕጣ የሚመዘዝበትን እድል የሚፈጥር ነገር ግን እምቢ ማለት ደግሞ የማይቻልበት ሁኔታ ውስጥ የሚኖርን ሰው አስቡት። ይህ ልብ ወለድ አይደለም፣ የሂትለር ወጥ ቀማሾች የየቀን እውነታ እንጂ። የሁለተኛው ዓለም ጦርነት የመጨረሻዎቹ 30 ወራት አካባቢ ሂትለር እያንዳንዷ ወደ አፉ የምትገባ ነገር በሌላ ሰው መቀመስ ነበረባት። የጀርመን ጠላቶች ወይም የእርሱ ምቀኞች እንደው በምግብ መርዘው ፍጻሜውን እንዳያቀርቡበት የሰጋው ሂትለር ጀርመናዊ ጉብሎችን አስመልምሎ ሲያበቃ ወጥ ቀማሽ አደረጋቸው። የእነኚህ ሴቶች አስገራሚ ታሪክ ለጆሮ የበቃው የዛሬ 6 ዓመት ገደማ ነው። ታሪኩ ለሰሚ ያደረሰችው ደግሞ የ95 ዓመቷ የያኔዋ የሂትለር ወጥ ቀማሽ የነበረችው ማርጎ ዎክ ናት። የማርጎ ዎክ ታሪክ የሂትለር ወጥ ቀማሾች በሚል ርዕስ ተከሽኖ ቲያትር ሊሆን በቅቷል። ሁሉም ተዋንያን ሴቶች ናቸው። ጨብጡ የሚያጠነጥነው ደግሞ 4 የሂትለር ወጥ ቀማሽ የነበሩ ወጣት ሴቶች ላይ ነው። ማርጎ መጀመሪያ ታሪኳን ያጫወተችው ሚሼል ብሩክስ ለተሰኘች ጋዜጠኛ ነበር። መቼም ይህን ታሪክ ትጽፊዋለሽ ብላ ጠየቀቻት። የብሩክስ ጥያቄ እኔ አልጽፈውም የምትይ ከሆነ እመኝኝ እኔ መጻፊ አይቀርም አለቻት። ብሩክስ ታሪኩ እጅግ አሳዛኝና ጨለም ያለ መሆኑን ብታውቅም ትራጄ ኮሜዲ አድርጋ ለመስራት ነበር የወሰነችው። እኒህ ወጥ ቀማሽ ሴቶች በዚያ ጨለማ ወቅት እንዴት ጓደኛሞች ሆነው መዝለቅ እንደቻሉ እንዲያትት አድርጋ ነው ቲያትሩን የጻፈችው። በሁለተኛው የዓለም ጦርነት ወቅት ጀርመናውያን በከባድ ችጋር ተመተው በርካቶች በረሃብ አለንጋ የተገረፉበት ዘመን ነበር። ነገር ግን እኒህ ሴቶች በቀን 3 ጊዜ ለሂትለር ተብሎ የበሰለ በቅመም ያበደ ምግብ ያገኙ ነበር። ወቅቱን የምትዘክረው ማርጎ ሂትለር ስጋ መመገብ ብዙም የማይወድ ሰው ነበረ ትላለች። አትክልት፣ ሩዝ፣ ፓስታና ፍራፍሬ የሰውየው ምርጫዎች ነበሩ። እኒህ ምግቦች በዚያን ጊዜ ማግኘት ቀርቶ ማሰቢያ የሚሆን አቅም የሚሰጥ ምግብ ማግኘት የከበረበት ዘመን ነበር። ምንም እንኳን የሚቀርቡት የምግብ አይነቶች በአይን የሚበሉ ቢሆንም እኛ ግን በሰቀቀን ነበር የምንመገባቸው። በርካታ ሴቶች ምግቦቹን የሚመገቡት እያለቀሱ ነው። በጣም ይፈሩ ነበር። የቀረበልንን ጥርግ አድርገን መብላት አለብን። ከዛ ቢያንስ ለ1 ሰዓት ያክል መጠበቅ አለብን። ብዙዎቻችን ከአሁን ታመምን እያልን እናለቅስ እንደነበር አስታውሳለሁ ስትል ወቅቱን ታስታውሳለች። የሂትለር የወጥ ቤት ሰዎች ሴቶቹ ከተመገቡ 1 ሰዓት በኋላ ነው ምግቡን በአይነቱ ለአዛዣቸው ያቀርቡ የነበረው። በሴቶቹ ቅምሻና በሂትለር የምግብ ሰዓት መካከል ያለችው 60 ደቂቃ ምጥ ነበረች። ቁጭ ብሎ ሞትን የሚጠባበቁባት። ከምግብ ቀማሾቹ መካከል ተመርዛ የሞተች ሴት ያለች እንዲሁ የሚታወቅ ነገር የለም። ማርጎ ዎክ እኔ በነበርኩበት ወቅት ማንም ተመርዞ የሞተ የለም ትላለች። የዛሬ 6 ዓመት ማርጎ ዎክ ታሪኳን እስከተናገረችበት ወቅት ድረስ ግን ስለ ወጥ ቀማሾቹ ሴቶች የሚታወቅ ነገር አልነበረም። የሩሲያ ወታደሮች ወደ አዶልፍ ሂትለር ቤተመንግስት መቅረብ ሲጀምሩ አንድ ባለማዕረግ ወታደር ማርጎን አሽሉኮ ያስወጣትና ወደ በርሊን የሚሄድ ባቡር ላይ ያሳፍራታል። ሌሎች ሴቶች ግን እምጥ ይግቡ ስምጥ ማርጎ የምታውቀው ነገር የለም። ምናልባትም የሩሲያ ወታደሮች በፈጸሙት ጥቃት ተገድለው ይሆናል ስትል ትገምታለች። ሰው ለመኖር ይመገባል። ማርጎና ወጥ ቀማሽ ጓደኞቿ ግን ይመገቡ የነበረው ለመሞት ነበር። ሞትን ከሂትለር ቀድሞ ለመቅመስ። እንዴት ይህን የመሰለ ታሪክ አሰቂኝ ቲያትር ይሆናል? እኔም ገርሞኛል ትላለች ማርጎ። ሰዎች ወደ እኔ መጥተው እንዴት አድርገን ነው ይህንን ቲያትር የምናየው? እንዴትስ ጥርሳችን ይስቅልናል ሲሉ ይጠይቁኛል። ነገር ግን ቲያትሩን ብታዩት ይገባችኋል። እኛ እኮ ከሂትለር ጋር ምንም ግንኙነት የለውም። እንደውም እንደተቀረው ሰው በጣም እንጠላው ነበር ትላለች። ከዚሁ ጋር በተያያዘም ሂትለርም ልክ እንደ ግራዚያኒ የግድያ ሙከራ እንደተደረገበት ያውቃሉ። እንደ ጎሮጎሮሳውያኑ በጁላይ 20 1944 ዓመተ ምህረት አንድ የ36 ዓመት ወታደራዊ መኮንን እጅግ ከፍተኛ ጥበቃ ወደሚደረግበት ህንፃ
ሾልኮ ገባ። ሾልኮ እንኳን አልገባም፣ ኮራ ብሎ ነው የገባው። ምክንያቱም ፕሮቶኮሉን ያለ ማድረግ ይፈቅድለታል። ህንፃው እጅግ ምስጢራዊና የፐርሺያ ጫካ ውስጥ የሚገኝ ነበር። አዶልፍ ሂትለርና የጦር መኮንኖቹ ስብሰባ ነበራቸው። እንዲያውም ሂትለር ምስጢራዊው ቢሮ እዛ ጫካ ውስጥ ነው የነበረው ይባላል። ይህ ወጣት መኮንን ታዲያ ዕለታዊ መመሪያ ለመቀበል ነው ወደ ህንፃው የገባው። ይህ የተለመደ ተግባር ነው። የተለመደ ያልሆነው መኮንኑ የያዘው ሳምሶናይት ነው። በእጁ አንድ ሳምሶናይት ይዞ ነበር። በውስጡ የጦር ካርታ አልነበረም የታጨቀው፣ ቦምብ እንጂ። የዓለም እጅግ አስፈሪውን ሰው አዶልፍ ሂትለርን ለመግደል የተቀመጠ ቦምብ። በወቅቱ እዚያ ህንፃ ከነበሩት መኮንኖች አንዱ ጀነራል ዋልተር በ1967 ለቢቢሲ ቃለ ምልልስ ሰጥቶ ነበር። ክብ ሰርተን ቆመን እያለ ሂትለር መጣና ወደ ስብሰባ አዳራሹ ገባን። ድንገት የስብሰባ አዳራሹ በር በድጋሜ ተከፈተና ይሄ ወጣት መኮንን ገባ። እኔን ፊት ለፊት ነበር የሚመለከተኝ። አንድ አይኑ በጨርቅ ተሸፍኖ ነበር። አንድ ክንዱ የተቆረጠ መኮንንን ነው። ሂትለር ፊቱን አዙሮ በግዴለሽነት ተመለከተው። ይህ መኮንን ግራ እጁንና አንድ አይኑን ያጣው ቱኒዚያ በጦርነት ላይ ሳለ ነበር። ያን ጊዜ አካል መጉደል ብርቅ አይደለም፣ እንዲያውም ተራ ነገር ነው። መኮንኑ እኮ መጀመሪያ የናዚ ጀርመን ደጋፊም ነበር፣ አክራሪ ብሔርተኛም ነበር። ኋላ ላይ ግን ጦርነቱ እያመጣ ያለውን ጥፋት ሲመለከት ልቡ ሸፈተ። በዚህ ስሜት ላይ ሳለ ታዲያ በሂትለር ላይ እየዶለቱ የነበሩ ጀነራሎች አገኙት። ጥሩ አጋጣሚ ነበር። ይህንን አኩራፊ ቡድን ይመሩት የነበሩት ጀነራል ትሬስኮቭ ነበሩ። ዋናው ግባቸው ሂትለርን ገድሎ የናዚን ስርዓት እስከናካቴው መቀየር ነበር። ይህ መኮንን ሙሉ ስሙ ክላውስ ቮን ስታርንበርግ ይባላል። ሳያቅማማ ሁነኛ አባላቸው ሆነ። በ1944 መኮንን ክላውስ ቮን የጀርመንን ተተኪ ጦር መሪ ሆኖ ተሾመ። የስልጣኑ ታዲያ ከሂትለር ጋር በቅርብ ለመገናኘት መልካም አጋጣሚ ፈጠረለት። አፈንጋጩ ቡድን ታዲያ ሂትለርን እስከ ወዳኛው ለማጥፋት እዚህ የተሻለ እድል እንደሌለ በማመን የሞት ድግስ መደገስ ያዘ። እቅዱ በአጭሩ የሚከተለውን ይመስላል። መኮንን ስታንፍርበርግ ለስብሰባ ወደ አዳራሹ ሲገባ በሳምሶናይቱ ቦምብ ይዞ እንዲገባ፣ ሳምሶናይቱ ከሂትለር አቅራቢያ ጠረጴዛ ስር እንዲያስቀምጠውና ከዚያ ይቅርታ ጠይቆ ከስብሰባው እንዲወጣ፣ ከዚያው ግቢው ለቆ በፍጥነት ወደ በርሊን ተመልሶ ረ መንግስቱን የዶለቱትን ጀነራሎች እንዲያገኝ፣ በመጨረሻም ተጠባባቂውን ጦር በመምራት ጀርመንን በቁጥጥር ስር መዋል ነበር ሐሳቡ። በሳምሶናይቱ ውስጥ ያለው ቦምብ ልክ 12 ሰዓት ተኩል ሲሆን እንዲጎን ሰዓቱ ተስተካከለ። ነገር ግን መኮንኑ አንዱን ሰዓት እንደሞላ ሌላኛውን ሳያዘጋጅ ሰው መጣበት። ሳምሶናይቱን ዘግቶ ባልተቆረጠው እጁ አንጠልጥሎት ወደ ስብሰባው ገባ። በ1967 ለቢቢሲ ምስክርነታቸውን የሰጡት ጀነራል እንደሚሉት ወጣቱ መኮንን ወደ ስብሰባ አዳራሹ ጥቁር ሳምሶናይት ይዞ ሲገባ እንደሚያስታውሱ ከዚያ በኋላ ጠረጴዛ ስር ሲያስቀምጠውና ክፍሉን ለቆ ሲወጣ እምብዛም ትዝ እንደማይላቸው ተናግረዋል። ስታፈርንበርግ ግቢውን ሲለቅ ፍንዳታውን ሰምቶታል። ሂትለር ስለመገደሉ እርግጠኛ ሆኖ ነበር ወደ በርሊን የተሳፈረው። የሚገርመው ግን ፍንዳታው ከመከሰቱ ከጥቂት ደቂቃዎች በፊት በአጋጣሚ ሳምሶናይቱ ከሂትለር እግር ስር ገለል ተደርጎ ነበር። ቦምብ ስለመሆኑ ግን ተጠርጥሮ አይደለም፣ እንዲሁ አይደለም። ሂትለርም ከተቀመጠበት ተነስቶ ለወታደሮቹ የጦር ካርታ እያመለከተ ነበር። ስለዚህ በሳምሶናይቱና በሂትለር መሃል ርቀት ተፈጠረ። ቦምቡ ሲፈነዳ ሂትለር ተረፈ። አራቱ ጀነራሎች እዚያው ጭጭ አሉ። ሂትለር አብቅቶለታል ያሉት የተጠባባቂ የጦር አባላት አገሪቱን ለመቆጣጠር ተንቀሳቀሱ። በአንጻሩ የሂትለር ጦር ደርሶ አደናቸው። ከያሉበት ተለቅመው ታጎሩ። ዋናዎቹ 200 የሚሆኑት በነጋታው በጥይት ተደብድበው ተገደሉ። ስታንፈርግም እንደዚያው። ይህ አዶልፍ ሂትለርን ለመግደል የጀገነውን ወጣት መኮንን ለመዘከር መራሄተ መንግስት አንጌላ በርሊን በሚገኝ ኤግዚቢሽን ላይ ተገኝተው ነበር። ለ75ኛ ዓመት ክብረ በዓል ማርከል የያን ጊዜውን መኮንን ድርጊት ካሞካሹ በኋላ አሁን ጊዜው ጽንፈኛ ቀኝ አክራሪዎችን የምንመክትበት ጊዜ ነው ብለዋል። በጀርመን የቀኝ አክራሪዎች ድጋፍ ከዕለት ዕለት እየጨመረ መምጣቱ አሳሳቢ ሆናል። ቢያንስ 24000 የሚሆኑ የአክራሪ የቀኝ ዘመም ደጋፊዎች ይገኛሉ። ከዚህ ውስጥ ብዙዎቹ ለናዚና ለአዶልፍ ሂትለር ስሱ ስሜት ያላቸው ናቸው። የዚህ ወጣት መኮንን ጀብድ በ2008 የተዋጣለት ፊልም መሆን ችሎ ነበር። ቶም ክሩዝ የሚተውንበት የፊልም ኦፕሬሽን ቫሌኬሪ ይሰኛል።
ድርጊቱ ከኛዎቹ አብርሃ ደቦጭና ሞገስ አስገዶም ገነተ ልዑል ቤተ መንግስት ፋሽስቱን ግራዚያኒን ለመግደል ካደረጉት ሙከራ በመጠኑ የሚመሳሰል ይመስላል። ይህ የጀርመን ታሪካዊ ኩነት በዓለም ታሪክ እምብዛም ትኩረት ሳይሰጠው ቆይተዋል። አሁን ግን ለመኮንኑ በጀርመን የአርበኞች መታሰቢያ ማዕከል ሐውልት ቆሞለታል። የመኮንኑ መገደል ተከትሎ ባለቤቱ በጌስቶፖ ራቬንስበርግ ማጎሪያ ማዕከል እንድትገባ ተደርጋ ነበር። ከጦርነቱ ማብቂያ በኋላ ነፃ ወጥታለች። ሆኖም ሌላ ባል ሳታገባ ለእርሱ ታማኝ እንደሆነች ኖራለች። የግድያ ሙከራው በከሸፈ ማግስት የመኮንኑ ልጆች ማደጊያ ካምፕ ተወስደው ስሞቻቸው ተቀይረው እንደ አዲስ እንዲኖሩ ተደርገዋል። ይህ ከሂትለር ሰዎች የማይጠበቅ መልካምነት ይመስላል።